ኤርሚ የሚንጠባጠበው ሲያወራ የሚንጠባጠበው ምራቁን እኮ 300,000 ብር ከፍላ እኮ ነው ኤርሚ አመን እያስደረገችለት። አሁን እኮ ሲያወራ ጀንተን ብሎ የሚያወራ እኮ ተስተካክሎ ነው። የመጀመሪያ ቪዲዮን እና ኤርሚ ጋር ነው ቢዳ እና ሩታ እኮ የሚያደርግ የነበረው ለሀጩ ነው። ለሀጩ እየተንጠባጠባ ተቸግሮ እኔ ራሱ ስንት ዳይብር ስንት እንትን የላኩት ሶፍትን የላኩት ሲያወራ ጠብ እያለ ሲያወራ እያለ ፍቅርን ይዘው መጣ። ለቀልድ ነው ለእውነት ነው? ግማሹ እንድታድግ ፈልጎ የተራሳ ነገር ትናገራለህ። ይኸውልሽ አይደለም እኮ እኔ ደግሞ እውነት አይመስለኝም። ፍቅርን ብዙ ጊዜ የሚያመጣት እሱ ሊበቀል እንትን ብሎ ሊያስቀናቸው እንጂ ፈልጓት አይደለም፣ ተፈላልገው አይደለም። ኧረ ተፈላልጎ ነው። ትናንትና ጥፍሯን ሲስማት ናጩ ጠብ አለ። አዎ በጣም ትላንትና ግን የመጨረሻ አንቺም አንድ ልጅ አለሽ እኔም አንድ ልጅ አለኝ እያለ ነበረ እና ልክ ሲስማት እሺ አናያችሁ ስር ጥፍሯን እኔ የምለው ደግሞ ልጅ እኔ ያሳድጋለሁ የሩታንም ልጅ የምትለው ሩታ አይደለም ለሷ ለዘር መንዞሮት በቃ ልጅ እንድንሰድባት እያደረገች ሪታን ታያት ሰው ነው ደውሎ የነገረኝ። ሙዬ ከአንቺ የማይደበቅ ጉድ አለ ብሎ የሆነ ጋዜጠኛ ጠዋት ላይ ደውሎ ሹካኔ የምንሆነዋለው እኔ ጋ እኳ ሚዲያን ያቅርብ የሆነ ሀጩ ይጠባጠብ ነበረ። ሩታ እኮ አልፈልግም ያለችው ምክንያት ስለ ለሀጩ ነው። 300,000 ብር ከፍና እድሜኔ ኤርሚ ሰው አረገችው። ጫማ ራሱ የጭቃብቲ ጫማ እንዲ አድርጎ ይመጣ የነበረው ጅንሱ ቲሸርቱ ኤርሚ ወይኔ ሰሆነ እኮ አሁን ኤርሜላ ጋር ከቀረበ በኋላ እኮ በጣም ንጹህ ሆነ። በጣም ከመጣ በኋላ እናቴ ልብስ በአንድ ላይ መልበስ ተጀመረ። ጸጉር አቆራረጥ አይደለም የምትገዛለት ልብስ ራሱ እኮ ብታይ በቃ አረጋት ያለው በቃ ምን የመሳሰለ ልብስ ሆነ አይደለም። እኔ የምነግርሽ እሱ ክብር ካልወደደለት የሚያቀኝ በደንብ አንደኛ ነገርሽ በጥፊ እስከ ማጋጨት ልክ አይደለም እኮ። ዞር በይ ሂጂ አልፈልግሽም አልተባልኩም። አንቺ ግን እንደዛ ብለውሽ ድጋሚ ሲመለስ ተቀበልሽው። ውይ ቀለሊቱ ሙሉ አወራኝ እንደዚህ አወራኝ። ውይ በቃ በጣም ነው የሚወደኝ እኔ ህይወቴ ነው ቢላ ባገት ይሰካል እንጂ ከሱ ውጭ አልሄድም ምናምን ተመከርሽ ምናልሽ በቃ እሱ በሚነግርሽ ንግግር ሁሌ ትሸወጃለሽ። አላውቅም። ከዛ በኋላ ደግሞ ስለዚህ ማሳመን ፈለግሽ አንቺ ደግሞ ድራማ ሰርተሽ ማሳመን ፈለግሽ። ድራማ አልሰራሁም። ባይዘው ድራማ የምሰራው ማለት ነው። እኔ ደውዬ በጠራው ደውዬ የሆነ ቦታ በቀጥራው ኢቨን ራሱ ሩም የጠራው ያስያዘው ምናምን ሁሉ ነገር እሱ ነው። እኔ ምንም አውቀው ነገር የለም። ነው ፍቅር አንቺ ላይ ነው እየፈረድኩ አይደለም። ይቅርታ በጣም አንቺ ላይ እኮ እየፈረድኩ አይደለም። አልተረዳሽኝም። እኔ ላይክ አንቺ ጥፋተኛ ነሽ ምናምን አይደለም፣ ግን ያለሽበት ቦታ አንቺነትሽን አይገልጽም፣ ኳሊቲነትሽን አይገልጽም ነው እያልኩሽ ያለሁት። አንደኛ ይኸውልሽ ፍቅር በመጀመሪያ ምንም ቢሆን አንቺ ሴት ነሽ፣ ምንም ቢሆን ደግሞ የልጅ እናት ነሽ አይደለም። ሰው ሩም ውስጥ አንቺ በሁለት ቀን ኦኬ እሺ ነይ ሲልሽ አንቺ መጣሽ። አሁን የኔን ክፍተት ከምታወሪ እኔ ስሽ ፍቅረኛ ስለሆነ ነው እኔ ብዙ ውለታና ዋጋ የከፈልኩለት ሰው ስለሆንኩ ነው። ኦኬ እሺ ላይክ ከኔ ጋር የፈለገውን ነገር አሳለፈ፣ እሱ ጥፋት ያጠፋል፣ የተቀበልኩት ኦኬ እሺ። አንቺ በ15 ቀን ውስጥ ወይ ደግሞ ከኔ ጋር እንዳለ ከኔ ጋር ፍቅረኛ እንደሆነ እያወቅሽ ሩም ሲቀጥርሽ ኦኬ ብለሽ ሄድሽ። ለምንድን ነው ለሁለት ቀን አብረሽው አድርሽ? አትሰሚም እንዴ? አትሰሚም? አንቺ 15 ቀን የምትይው ከዛ በፊት መኖር አለመኖር ታውቂያለሽ። የነገርኩሽ ያለሁት ያንን ነገር ነው። እርግጠኛ ያልሆንሽውን ነገር ዝም ብለሽ አታውሪ። ብትኖሪማ እንደዛ አታደርጊም። ወደኋላ ላስታውስሽ፣ ወደኋላ ልመልስሽ። ከእኔ ጋር ነው ክርክር ያዛችሁት። ክርክር አይደለም። አሁን ላይ እየሰራሽው ያለው ስራ ትክክል ስላልሆነ ነው። ትክክል መሆኑ ያልሽው ነገር ትክክል አይደለም። ይኸውላችሁ ከዚህ በፊት ማለት ነው ፍቅር እንደዛ ናት፣ ፍቅር እንደዚህ ናት ምናምን እያላችሁ እኔን እንትን እያጠለጠላችሁ ነበር። ዛሬ ደግሞ መታችሁ እኔ ጋር ውይ ፍቅር የቦታ ግን ይመጥንሻል፣ አንቺ እንደዚህ አይነት ልጅ ነሽ። አይ ዶንት ኬር የፈለጋችሁትን ነገር ስለኔ ልታወሩ እስካሁን ስለኔ ጥሩም ስላወራችሁ መጥፎም ስላወራችሁ አልተነሳውም፣ አልወደኩም አይደለም። ባለሁበት ነኝ እየኖርኩ ያለሁት። ሶ ለእንደዚህ አይነት ነገር ከሆነ ከአሁን በኋላ እንዳጠሩኝ። አላማሽ ምንድን ነው? አላማሽ ምንድን ነው? አላማዬን ታውቃላችሁ። እኔ አላማ ማውራት አልፈልግም። ኦኬ ድብቅ ነው። ችግር የለውም። በፈለግሽው በቃ አለው እኔን ታገኘኛለሽ። በቃ ያ ሰዓት ላይ ፊት ለፊት እኔን ታገኘኛለሽ። እንገናኛለን። ባይ ቻው። የሚያቀኝ በደንብ አንደኛ ነገርሽ በጥፊ እስከ ማጋጨት ልክ አይደለም እኮ። ዞር በይ ሂጂ አልፈልግሽም አልተባልኩም። አንቺ ግን እንደዛ ብለውሽ ድጋሚ ሲመለስ ተቀበልሽው። ውይ ቀለሊቱ ሙሉ አወራኝ እንደዚህ አወራኝ። ውይ በቃ በጣም ነው የሚወደኝ እኔ ህይወቴ ነው ቢላ ባገት ይሰካል እንጂ ከሱ ውጭ አልሄድም ምናምን ተመከርሽ ምናልሽ በቃ እሱ በሚነግርሽ ንግግር ሁሌ ትሸወጃለሽ። አላውቅም። ከዛ በኋላ ደግሞ ስለዚህ ማሳመን ፈለግሽ አንቺ ደግሞ ድራማ ሰርተሽ ማሳመን ፈለግሽ። ድራማ አልሰራሁም። ባይዘው ድራማ የምሰራው ማለት ነው። እኔ ደውዬ በጠራው ደውዬ የሆነ ቦታ በቀጥራው ኢቨን ራሱ ሩም የጠራው ያስያዘው ምናምን ሁሉ ነገር እሱ ነው። እኔ ምንም አውቀው ነገር የለም። ነው ፍቅር አንቺ ላይ ነው እየፈረድኩ አይደለም። ይቅርታ በጣም አንቺ ላይ እኮ እየፈረድኩ አይደለም። አልተረዳሽኝም። እኔ ላይክ አንቺ ጥፋተኛ ነሽ ምናምን አይደለም፣ ግን ያለሽበት ቦታ አንቺነትሽን አይገልጽም፣ ኳሊቲነትሽን አይገልጽም ነው እያልኩሽ ያለሁት። አንደኛ ይኸውልሽ ፍቅር በመጀመሪያ ምንም ቢሆን አንቺ ሴት ነሽ፣ ምንም ቢሆን ደግሞ የልጅ እናት ነሽ አይደለም።
ሰው ሩም ውስጥ አንቺ በሁለት ቀን ኦኬ እሺ ነይ ሲልሽ አንቺ መጣሽ። አሁን የኔን ክፍተት ከምታወሪ እኔ ስሽ ፍቅረኛ ስለሆነ ነው እኔ ብዙ ውለታና ዋጋ የከፈልኩለት ሰው ስለሆንኩ ነው። ኦኬ እሺ ላይክ ከኔ ጋር የፈለገው ነገር አሳለፈ፣ እሱ ጥፋት ያጠፋል፣ የተቀበልኩት ኦኬ እሺ። አንቺ በ15 ቀን ውስጥ ወይ ደግሞ ከኔ ጋር እንዳለ ፍቅረኛ ከኔ ጋር ፍቅረኛ እንደሆነ እያወቅሽ ሩም ሲቀጥርሽ ኦኬ ብለሽ ሄድሽ። ለምንድነው ለሁለት ቀን አብረሽው አድርሽ? አትሰሚም እንዴ? አትሰሚም? አንቺ 15 ቀን የምትይው ከዛ በፊት መኖር አለመኖሬን ታውቂያለሽ። የነገርኩሽ ያለሁት ያንን ነገር ነው። እርግጠኛ ያልሆንሽውን ነገር ዝም ብለሽ አታውሪ። ብትኖሪማ እንደዛ አታደርጊም። ወደኋላ ላስታውስሽ፣ ወደኋላ ልመልስሽ። ከኔ ጋር ነው ክርክር ያዛችሁት? ክርክር አይደለም። አሁን ላይ እየሰራሽው ያለው ስራ ትክክል ስላልሆነ ነው። ትክክል መሆኑ ያልሽው ነገር ትክክል አይደለም። ይኸውላችሁ ከዚህ በፊት ማለት ነው ፍቅር እንደዛ ናት፣ ፍቅር እንደዚህ ናት ምናምን እያላችሁ እኔን እንትን እያጠለጠላችሁ ነበር። ዛሬ ደግሞ መታችሁ እኔ ጋር ውይ ፍቅር የቦታ ግን ይመጥንሻል፣ አንቺ እንደዚህ አይነት ልጅ ነሽ። አይ ዶንት ኬር የፈለጋችሁትን ነገር ስለኔ ልታወሩ እስካሁን ስለኔ ጥሩም ስላወራችሁ መጥፎም ስላወራችሁ አልተነሳውም፣ አልወደኩም አይደለም፣ ባለሁበት ነኝ እየኖርኩ ያለሁት። ሶ ለእንደዚህ አይነት ነገር ከሆነ ከአሁን በኋላ እንዳትጠሩኝ። አላማሽ ምንድን ነው? አላማሽ ምንድን ነው? አላማዬ ታዩታላችሁ። እኔ አላማ ማውራት አልፈልግም። ኦኬ ድብቅ ነው። ችግር የለውም። በፈለግሽው በቃ አለው እኔን ታገኘኛለሽ። በቃ ያ ሰዓት ላይ ፊት ለፊት እኔን ታገኘኛለሽ። እንገናኛለን። ባይ ቻው።